ሰላም እንደምን አላችሁ? ውድ የአካውንቲንግ ቲፕስ ቤተሰቦች ሰላማችሁ ይብዛ። በባለፈው ክፍለ ጊዜያችን ኤግዜል ፎር ቢግነርስ ወይም ደግሞ ለአካውንቲንግ እና ለቢዝነስ ፕሮፌሽናሎች ኤክሴል ምን ይጠቅማሉ የሚለው ነገር ማየታችን ይታወሳል። ዛሬ ደግሞ የምናየው ከሱ የቀጠለና ከሱ ጋር የተገናኘ ፖርሽን ስለሆነ ይሄን ፖርሽን ለመረዳት ባለፈው የተማርነውን ፖርሽን ማየት ግድ ይላችኋል ማለት ነው። ስለዚህ ዛሬ የምናየው ዳታ ኢንትሪ እና ፎርማቲንግ ለቢጊነሮች ወይም ደግሞ ለጀማሪዎች ዳታ እንዴት እናስገባለን ወይም ደግሞ ዳታ ማስገባት እንማራለን ማለት ነው። ዳታ ማስገባት ምን እንደሆነ እንደዚሁም ምን አይነት ዳታዎች እንደሚገቡ በደንብ በዲቴይል እናያለን ማለት ነው። የኮርሳችን ኮንተንት አንድ በአንድ እናያለን። መጀመሪያ ላይ የምናየው ዳታ ኢንትሪ ነው። አንድ ድርጅት የሰጠንን ዳታ ሴልስ ሊሆን ይችላል፣ ግዢ ሊሆን ይችላል፣ የተለያዩ ፋይናንሻል ትራንዛክሽኖች ሊሆኑ ይችላሉ። እነኚህ የተሰጡን ዳታዎች እንዴት እናስገባለን፣ ኤክሴል ላይ እንዴት እንመዘግባለን የሚለውን አንድ በአንድ ነው ማለት ነው የምናየው። እንደዚሁም ቴክስቶች እንዴት እናደርጋለን፣ ነምበርና ዴቶች እንዴት እናስተካክላለን የሚለውን በመጀመሪያ ፖርሽናችን እናያለን ማለት ነው። ሁለተኛ ፖርሽናችን ላይ መረጃዎችን ማስተካከል፣ ያስገባነው መረጃ ትክክል ካልሆነ ወይም ደግሞ ስህተት ካለው ወይም ደግሞ መስተካከል ነገር ካለው እንዴት አድርገን እናስተካክላለን ማለት ነው። ሌላኛው ሴል ሴሌክሽን እና ፎርማቲንግ፣ ሴላችን እንዴት አድርገን ሴሌክት እናደርጋለን፣ ፎርማቶችን እንዴት እናስተካክላለን የሚለውን በዲቴይል እናያለን ማለት ነው። ቪዲዮዎችን እስከ መጨረሻ ተከታተሉ። እንደዚሁም ሰብስክራይብ፣ ሼር እና ኮሜንት በማድረግ ከጓደኞቻችሁ ጋር እንድታጋሩ በአክብሮት ጋብዛችኋለሁ። እንግዲህ ቀጣይ ላይ የምናየው ቤዚክ ቴክስት ፎርማቲንግ፣ ቴክስት ፎርማቶች እንዴት እናስተካክላለን የሚለውንም እናያለን። እንደዚሁም የተለያዩ ዘዴዎች ነምበር ፎርማቲንጎች እንዴት እንደምናደርግ፣ ኮሎመን ዊድዞች እንዴት እንደምናስተካክል፣ እንደዚሁም መጨረሻ ላይ የምናየው ቴክስቶቹ እንዴት ራፕ እናደርጋለን፣ እንደዚሁም አንድ ሮንዶ ሪደር በመጠቀም እንዴት አድርገን ማስተካከያ እናደርጋለን የሚለውን በዲቴይል ስለምናይ እስከ መጨረሻ ተከታተሉን፣ የኛ ግብዣ ነው ማለት ነው። እንደዚሁም መጨረሻ ላይ ፕራክቲካል ኤክሰርሳይዝ ስላለን በአክብሮት ከቪዲዮ ጋር እንድትቆዩ ጋብዛችኋለሁ ማለት ነው። መልካም ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። ከዚህ በመቀጠል መጨረሻ ላይ የምናየው ቪዲዮ ወርክ ቡክ ማኔጅመንት እና ሴቪንግ ነው ማለት ነው። ይሄ ቤዚክ ስለሆነ ወርክ ቡካችን እንዴት ማኔጅ እናደርጋለን፣ እንዴት ሴቭ እናደርጋለን። እንግዲህ ቪዲዮአችን ከወደዳችሁ አካውንቲንግ ቤተሰብ ሁኑ። ላይክ፣ ኮሜንት እና ሼር እንደዚሁ ሰብስክራይብ በማድረግ ከጓደኞቻችሁ ጋር እንድታጋሩ በአክብሮት ጋብዛችኋለሁ። ሼር ሰንቤት ቀጣይ ፕራክቲካሊ እንዴት አድርገን ዳታ እንዴት ኮንትሮል እናደርጋለን፣ ዳታ ኢንትሪ እንዴት በዛሬ ቪዲዮአችን ስለ ኤክሴል ዳታ ኢንትሪ እና ፎርማቲንግ ወይም ደግሞ ዳታ ማስገባትና ፎርማቶችን ማስተካከል እንማራለን ማለት ነው። በባለፈው ክፍለ ጊዜያችን ኤክሴል ምን እንደሆነ እንደዚሁም የኤክሴል ኢንተርፌሶች ወይም ደግሞ የኤክሴል ፌሶች ምን እንደሆኑ አብረን ማየታችን ይታወሳል። የዛሬ ክፍለ ጊዜያችን ከመግባታችን በፊት ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ባለፈው ያየናቸውን ቪዲዮዎችን ወደ ኋላ ሄዳችሁ እንድታዩ በአክብሮት ጋብዛችኋለሁ። ለምን ሁሉንም ቪዲዮዎች ካላየን በጣም በቀላሉ መረዳት ስለሚያስቸግረን ማለት ነው። ስለዚህ ጀማሪ የሆናችሁ እንኳን ደስ ያላችሁ። የተማሪዎች፣ ለአስተማሪዎች፣ ለፋይናንስ ኤክስፐርቶች፣ ለአካውንታንቶች እና የተለያዩ የመንግስት መስሪያ ቤቶች የምትሰሩ ይሄ ቪዲዮ በጣም ይጠቅማቸዋል ብዬ ስለማስብ ሼር አድርጉና ከጓደኞቻችሁ ጋር እንድታዳርሱ በአክብሮት ጋብዛችኋለሁ። እንግዲህ ዛሬ የምናየው ዳታ ኢንትሪ ነው ማለት ነው። ዳታ ማስገባት፣ ዳታን እንዴት እናስገባለን የሚለውን እንየው። ዳታ ለማስገባት መጀመሪያ ላይ ሴል የምንለው ነው። ባለፈው ክፍለ ጊዜያችን ያየነው ይሄ ሴል ይባላል ማለት ነው። ሴል ላይ ክሊክ ስናደርግ አሁን ፎር ኤግዛምፕል ዳታ ብለን ብንጽፍ እዚች ጋር ይጽፍልናል ማለት ነው። ይሄንን ወደ ቀጣይ ለመሄድ ኢንተር እንላለን ወይም ደግሞ እቺኛውን ተች ስናደርግ ያልፋል ማለት ነው። ስለዚህ አንድ መረጃ ማስገባት እንችላለን ማለት ነው። ዳታ ስናስገባ እንግዲህ ብዙ ነገሮች አሉ። ቴክስት፣ ነምበር፣ ቁጥር ልናስገባ እንችላለን። እንደዚሁም ዴት ልናስገባ እንችላለን። ለምሳሌ ቀንን ልናስገባ እንችላለን ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ዳታ ነው ማለት ነው። ዳታ ስንል ከመስሪያ ቤታችን የተሰጠ ሊሆን ይችላል። አብረን ብቻ የምንሰራ ስራዎች ላይ
የምንጠቀማቸው ሮው ዳታዎች ሊሆኑ ይችላሉ። በቃ ዳታ የምንለው ሮው የሆነ ወደ ሲስተም ያልገባ ነው ማለት ነው። እንግዲህ ኢንተር ስናደርግ እነኚህ ነገሮችን ታብን መንካትም እንችላለን። ካፕስሎክም ወይም ደግሞ ኢንተርን መንካት እንችላለን። አሮኬንን በመንካት ወደ ወዛም ወደዚህም መውሰድ እንችላለን ማለት ነው። አሮኬዎችን በመጠቀም ወደ ኋላ፣ ወደ ፊት፣ ወደ ጎን፣ ወደ ላይ፣ ወደ ታች መውሰድ እንችላለን ማለት ነው። ስለዚህ እስክ የምትለዋን ፋንክሽን በመጫን መረጃዎችን ካልተጠቀሰ መሰረዝ እንችላለን ማለት ነው። እንግዲህ ቴክስት ስነካቸው ቴክስት ወደ ግራ ነው የምትገባው። የሚታያችሁ ከሆነ እቺ ወደ ግራ ነች ማለት ነው። ከፍ እናርጋትና አሁን ቴክስትን ስናስገባ እዚህ ጋር አስገብተን ነው ዳታ የምትለውን እንየው። ዳታ ስንል አሁን ኢንተር እንዳለን በዚህ ሳይድ ነው የምትቀመጠው በግራ ማለት ነው። ቁጥር ግን ስናስገባ የትኛውም አይነት ቁጥር ስናስገባ ወደ ቀኝ ነው የሚሄደው፣ ወደዚህ ይሄዳል ማለት ነው። ስለዚህ ቁጥርና ያስገባነው ዳታ ቁጥርና እንደዚሁም ቴክስት መሆኑን በዚህ መረዳት እንችላለን ማለት ነው። እንግዲህ ሁለተኛው መረጃችን ደግሞ መረጃ ማስተካከል ነው። ዳታችንን ኤዲት ማድረግ። ዳታችን አሁን ለምሳሌ ዳታ የምትለው ስህተት ካላት እንዴት ብለን እናስተካክላለን ነው። ዳታ የምትለው ስህተት ካላት ብዙ እንትኖች አሉ ማለት ነው ለማስተካከል። የመጀመሪያ ላይ ደብል ክሊክ እናደርጋለን፣ ይመጣልናል። ስለዚህ ምን እናደርጋለን? ዳታ የምትለው ዴት ብትሆነውን እዚች ጋር ኤን አጥፍተን ማስገባት እንችላለን። እሱንም ደብል ክሊክ ስናደርግ እቺኛዋ ትመጣልናለች ማለት ነው። ሌላ ከሴል ውስጥ እንጫን ነው። ከሴል ውስጥ ለምሳሌ እዚህ ላይ አርገን ኤፍቱን ስነካ ቀጥታ ይከፍትልናል ማለት ነው። ኤፍቱን ስንጫን ቀጥታ ኤዲት እንድናደርግ ይፈቅድልናል ማለት ነው። ሌላኛው እዚህ ላይ ክሊክ ስናደርግ ፎርሙላ ባር ላይ ይመጣል። አሁን ዴት ብላ መጣለች። ዳታ ማድረግ ከፈለን እዚህ ጋር ኤዲት ስናደርግ እዚህም ያስተካክልናል፣ ሴል ውስጥም ያስተካክልልናል ማለት ነው። ስለዚህ መረጃ ለማስተካከል ይሄንን ስቴፕ መጠቀም እንችላለን። ሶስተኛው ሴል ሴሌክሽን እና ፎርማቲንግ ነው። ሴላችንን አሁን ሴሌክት ማድረግ እንችላለን። እንዴት ነው ሴሌክት የምናደርገው? ሲንግል ሴል እቺኛውን ብቻ ከፈለን ይሄው ሴሌክት አድርገናል። እንደዚሁም ሬንጅ ሙሉውን ከፈለን እነኚህ እናደርጋለን። እንደዚሁም ኮለመኖች ከፈለን እንደዚህ እቺኛውን ብቻ ሴሌክት ማድረግ እንችላለን። ራው ከፈለን ወደዚህ እቺኛውን ብቻ ሴሌክት ማድረግ እንችላለን። ስለዚህ በቀላሉ ለሰን መጀመሪያ ላይ ለሰን አንዳንድ ላይ ያየናቸውን እዚህ ላይ መተግበር እንችላለን ማለት ነው። ሌላኛው ቤዚክ ቴክስት ፎርማቲንግ ነው። እንግዲህ ይሄንን ቤዚክ ሌላኛው ፓርት ቤዚክ ቴክስት ፎርማቲንግ ሲሆን ይሄንን ለመስራት ሆም ታብ ውስጥ እንገባለን ማለት ነው። ሆም ታብ ውስጥ ስንገባ ሆም ማለት መረጃችን ሆም ታብ ላይ ሊኖር ይገባል ማለት ነው። ለምን ሆም ታብ ላይ ብዙ ነገሮችን ስለምንሰራ ማለት ነው። መጀመሪያ ላይ ፎንትን የፊደል አይነት ለመቀየር ለምሳሌ እዚህ ውስጥ ካልብሪ የሚል አለ። ከፈለግን ኤጀንሲ ልናደርገው እንችላለን፣ ኤሪያል ልናደርገው እንችላለን። አራው ብዙ ነገሮች አሉ እዚህ ጋር ማለት ነው። ፎንት አይነቶች አሉ ማለት ነው። የፈለግነውን ማድረግ እንችላለን ማለት ነው። ሌላኛው ፎንት ሳይዛችን ለመጨመር እዚች ጋር ምን እናደርጋለን? እቺኛውን ድሮፕ ዳውኗን ስነካ ብዙ ቁጥሮች ይመጣሉ። አሁን ይሄንን ወደ 24 መጨመር እንችላለን ማለት ነው። ከፈለግን ደግሞ በዚህኛው በኤ ካፒታሉ እንጨምራለን፣ በኤ ማይነሱ ደግሞ እንቀንሳለን። ቀስ በቀስ እየቀነስን እንሄዳለን ማለት ነው። ሌላ አሁን 12 ላይ ማድረግ እንችላለን ማለት ነው። ሌላኛው ቦልድ ማድረግ ከፈለን እዚች ጋር ቢ አለች ወይም ደግሞ ኮንትሮል ፕላስ ቢ ስነካ ቦልድ ይሆናል ማለት ነው። ኮንትሮል ፕላስ ቢን ስነካ ቦልድ ይሆናል። እንደዚሁም ኢታሊክ ማድረግ ከፈለን፣ እንደዚሁም አንደርላይን ማድረግ ከፈለን እነኚህ መረጃዎች እንደዚህ እዚህ ጋር ማስተካከል እንችላለን ማለት ነው። ቪዲዮአችን ደስ እንዳላችሁ ተስፋ አረጋለሁ። ግን ሰብስክራይብ እያረጋችሁ ሼር እያረጋችሁ ከጓደኞቻችሁ ጋር እንድታዳርሱ በአክብሮት ጠይቃችኋለሁ ማለት ነው። ሌላኛው ፊል ማድረግ ነው።
አሁን ከለር እናደርጋለን። ለምሳሌ ይሄንን ቴክስት በጥቁር ነው የተጻፈው፣ ቀይ ማድረግ ቢፈልግ እዚች ጋር ይሄ ስር ያለችውን ከለር ውስጥ ድሮፕ ዳውን ወስዳለሁ። ስለዚህ ቀይ ይሆናል። ይሄው በቀይ ቀይራለሁ። ከፈለኩ ደግሞ ቢጫ ማድረግ ከፈለኩ ቢጫ አደርጋለሁ። ከፈለኩ ደግሞ የፈለኩ ሰማያዊ ማድረግም ይችላል ማለት ነው። ሌላኛው ፊል ከለር ነው። ፊል ከለር ማለት ደግሞ አጠቃላይ ሴሉን የሚቀባልን ቅብ ማለት ነው። የሚቀባልን ሲሆን ይሄ አሁን ከለሩ ፊል ከለሩ ነጭ ነው። ወደ ጥቁር እንዲቀይርልኝ ማድረግ ከፈለኩ እንደዚሁ ጥቁር ላይ ማድረግ ይችላልው። እንደዚሁም ቢጫ ላይ ማድረግ ይችላልው። ከፈለኩ ቀይ ላይ ማድረግ ይችላልው። የፈለኩትም ማድረግ ይችላልው ማለት ነው። ሌላኛው ቦርደር ነው። ቦርደር ከድሮፕ ዳውኑ ሁሉም ቦርደሮችን መንካት እንችላለን ማለት ነው። አሁን እዚች ጋር እቺ ምንድነች? ቦቶም ቦርደር ነች። ድሮፕ ዳውኗን ስነካ ብዙ ቦርደር አይነቶች አሉ ማለት ነው። ብዙ ነገሮች ስላሉ ለምሳሌ ኖ ቦርደር እና ቦርደር የምትለውን ብነካ አሁን እኛ ሰሌክት ያደረግነውን ሴል ምን ያደርግልናል ማለት ነው? ቦርደር ያደርግልናል። ይሄው ለዚህ አስገብቷል ማለት ነው። ከፈለግን ደግሞ ማንሳት እንችላለን ማለት ነው። አጠቃላይ ደግሞ እነኚህ ሬንጆችን ሰሌክት አድርገን ቦርደር እንዲያስገባልን ከፈለን አውትሳይድ ቴብል እንዳያደርግ አውትሳይድ ብቻ እንዲያደርግልን ማድረግ እንችላለን ማለት ነው። ሌላኛው ይሄኛው እንደዚህ ማድረግ እንችላለን ማለት ነው። ቪዲዮአችን ደስ እንዳላችሁ ተስፋ አደርጋለሁ። አዳዲስ መረጃዎችን እየተማራችሁ እንደሆነ በደንብ ይገነዘባሉ ማለት ነው። ግን ሰብስክራይብ እና ሼር ያንሳል። ስለዚህ ከጓደኞቻችሁ ጋር ሼር አድርጉ። ይሄንን እውቀት ሁሉ ሰው ማወቅ አለበት ማለት ነው። እንግዲህ የጉድ ተከታዮቻችን ቀጣይ የሚሄደው ነምበር ፎርማቲንግ ነው። ነምበር ፎርማቲንግ እንግዲህ ነምበር ፎርማቲንግ ውስጥ ስንሄድ አሁንም ሆም ታብ ውስጥ አልወጣንም ማለት ነው። ሆም ታብ ውስጥ እያለን ምን እናደርጋለን? እዚች ጋር አለች ጀነራል የምትላለች። አሁን ለምሳሌ ዳታ ላይ ክሊክ አድርገን ጀነራል የምትለዋለች። ጀነራል ማለት ኖ ስፔሲፊክ ፎርማት ነው። ለኤቢሲም ለ123ም ይሰራል ማለት ነው። ሌላኛው ነምበር ነው። ነምበር ሲናደርግ ደግሞ ዴሲማል ፕሌስ ሳውዘንድ ሴፓሬተሮችን ያደርግልናል። ለምሳሌ ይሄ ቁጥር ስለሆነ ዴሲማል ወይም ደግሞ ነምበር ላይ ካረግን ይሄው አንድ ያደርግና ከዛ በኋላ 00 ያደርጋል። ዴሲማሎችን ያስቀምጣል። ሌላኛው አሁን ካረንሲ ከፈለግን ካረንሲ ብናደርግ ካረንሲ ደግሞ ዶላር ምልክትን ያመጣልናል ማለት ነው። አካውንቲንግ ካርን ደግሞ ምንድነው? የአካውንቲንግ ኢኩዌሽኖችን እዚህ ጋር ያመጣል ወይም ደግሞ የአካውንቲንግ ፎርሙላዎችን አላይን ዴሲማሎች ያደርጋል። ካረንሲ ሲምቦልም ያመጣል ማለት ነው። ሌላኛው ሾርት እና ሎንግ ዴት ብናደርግ አሁን ለምሳሌ አንድ ላይ ሾርት ዴት ብናደርግ 1900 ያደርጋል ማለት ነው። ሎንግ ካረግ ደግሞ ቀኑን ይጽፋል። ሳንዴ ጃንዋሪ 1 1900 ያደርጋል ማለት ነው። 1900 ያደርጋል ማለት ነው። ፐርሰንቴጅን ከወሰድ እንደዚሁ በፐርሰንቴጅ መቀየር ይችላል ማለት ነው። 100% ያደርጋል ማለት ነው። ስለዚህ አፕላይ ለማድረግ ሰሌክት ሴሎቻችንን ሰሌክት እናደርግና ለምሳሌ ሁሉም አንድ አይነት ነምበር ፎርማቲንግ እንደሆናቸው ነምበር ግሩፕን ሰሌክት እናደርግና ነምበር ወይም ደግሞ ጀነራል ማድረግ እንችላለን፣ ወይ ደግሞ ካረንሲ ማድረግ እንችላለን፣ ወይ ደግሞ ሾርት ዴት ልናደርገው እንችላለን፣ ታይም ልናደርገው እንችላለን፣ ወይ ደግሞ ፐርሰንቴጅ ልናደርገው እንችላለን። ብዙ ነገሮችን እዚህ ጋር ማስተካከል እንችላለን ማለት ነው። ወደ ፈለግነው መቀየር እንችላለን ማለት ነው። ሌላኛው ዛሬ አብረን የምናየው ኮሎመን ዊድዝና ሮው ሄይት ነው። ኮሎመን ዊድዝና ሮው ሄይት እንግዲህ ኮሎመናችንን ሲፋቱንና ወደ ጎን እና ወደ ታች ሲፋቱንና ዊድዙንና ሄይቱን እንደዚሁ መቀየር እንችላለን ማለት ነው። ይሄንን መቀየር የምንችለው አንድ አውቶ ፊት ነው። አውቶ ፊት ለማድረግ ደብል ክሊክ እናደርጋለን። አሁን ለምሳሌ ይሄን እናርግና ሰፋ እናርገው። እዚህ ላይ መተን እዚች ጋር ቀይ እንትና መስቀል ምልክቷ ወይም ደግሞ ፕላስ ምልክቷ ስትመጣ በጥቁር መልክ የተቀባቸው ስትመጣ ደብል ክሊክ ስናደርግ በራሱ አውቶ ፊት ያደርጋል ማለት ነው። ሌላኛው ማኑዋል ነው። ማኑዋል ስንል አሁን ለምሳሌ ሰፋ ያለ ነው እንበልና ይሄ የኛ ዳታ የምትለዋ ጋር እስኪትደርስ ዝም ብለን ጠጋ ማድረግ እንችላለን። አሁን እዚች ጋር ሃይድ አድርጓል። ስለዚህ እዚች ጋር አሁን ትንሽ እየጠጋ ስናደርግ እዚች ጋር ትንሽ እየጠጋ ስናደርግ ይሄንን ቁጥር ያሳየናል ማለት ነው። እንደዛ ካልሆነ ግን ፕሪንትም ስናደርግ አያሳየንም ማለት ነው። ሌላ ማኑዋል ካረግን በኋላ ፕሪሳይዝ ነው። ፕሪሳይዝ ለማድረግ ራይት ክሊክ
ኮሎመን ዊድዝ አሁን ለምሳሌ እዚች ጋር እንመጣና ራይት ክሊክ እናደርጋለን። ከዛ ኮሎመን ዊድዝ እናደርጋለን። አሁን 7 ላይ ነው ያለው። ከፈለግን 10 ማድረግ እንችላለን። 10 ስናደርግ ምን ያደርጋል? ያሰፋል። ከፈለግንም አሁንም መተን እዚች ጋር ኮሎመን ዊድዛችንን 5 ብናደርግ ደግሞ ምን ያደርጋል? ሃይድ ያደርጋል። ይሄው ሃይድ ያደርጋል ማለት ነው። ዘሴም ኢንስትሩ አሁን የተጠቀምነውን ዘዴ ለዚህም መጠቀም እንችላለን፣ ወይም ደግሞ ለኮሎመንም ለሮው መጠቀም እንችላለን። አሁን ለምሳሌ ይሄንን 5 ብናደርግ ምን ያደርጋል? በጣም ነው የሚያጠበው ማለት ነው። አያችሁት? በጣም አጠበበው ማለት ነው። ስለዚህ ይሄ አሁን ከፈለን ወደ 25 እንዲያደርግ ማድረግ እንችላለን። በጣም ከፍ ይላል። ቦልድ ነው። ሰው በጣም ይወደዋል ማለት ነው። ሌላኛው ስቴፕ ምንድነው? ቴክስትን ራፕ እና መርጅ ማድረግ። መርጅ እና ራፕ ማድረግ ማለት ምን ማለት ነው? ለምሳሌ ዳታ ብለን እዚህ ጋር ጽፈናል። ወደ ጎን ሲጽፈው ብዙ ነው የሚሆነው። ዳታ ብለን ብዙ ዳታዎችን ጽፈናል። ስለዚህ አሁን ይሄን አሬንጅ አያደርግም፣ ሃይድ አድርጎብናል ማለት ነው። ስለዚህ ሃይድ የተደረገው መረጃ እንዲያደርግልን ከፈለግን እዚች ጋር ሆም ታብ ውስጥ ራፕ ቴክስት የምትላለች ቴክስታችን ራፕ ያደርግልናል ማለት ነው። ስለዚህ ራፕ ቴክስት ካደረግነው ምን ያደርጋል ማለት ነው? ሙሉ መረጃውን ያመጣልናል። አያችሁት? ዳታ ብለው የጻፍ ነው ሙሉ ሁሉ መረጃ አመጣልን ማለት ነው። ሌላኛው መርጅ ማለት ነው። ይሄ የተለያዩ ሴሎችን አንድ ላይ መርጅ ማድረግ ማለት ነው። 2 እና 3 ከዛ በላይ የሆኑ ሴሎችን አንድ ላይ መርጅ ስናደርግ ወይም ደግሞ አንድ ላይ እንዲቀላቀሉ ማድረግ ነው ማለት ነው። ለምሳሌ ለታይትል ለተለያዩ ነገሮች አሁን 4-3 እንትኖችን መርጅ ማድረግ እንችላለን። እሱም መርጅ የምናደርገው ሆም ታብ ውስጥ እንገባና እቺኛውን ክሊክ እናደርጋለን። ይሄ አሁን ሴሌክሽን ኮንቴንስ መልቲፕል ዳታ ቫልዩስ እያለ ነው። ሴሌክት ያደረኩ ብዙ ዳታዎችን እየያዘ ነው። መርጅ ላድርግልህ ብለው እየጠየቀን ኦኬ ላለሁ። ስለዚህ አሁን ምን አድርጎታል? ዳታ የተባሎቻን ሙሉ በሙሉ እዚህ ጋር አስቀምጠውልናል ማለት ነው። ዳታ የምትለዋል ይሄው ርዕስ አረጋልን ማለት ነው። ሌሎቹ ደግሞ እንዳሉ ይቀመጣሉ ማለት ነው። ሌላኛው ዛሬ የምናየው ምንድነው? አንዱና ሪዱ የሚለው ፋንክሽኖችን እንዳያለን። አሁን እንግዲህ አንዱና ሪዱ የሚባሉ ፋንክሽኖች ባለፈው እንዳየነው ምን ላይ ነው? ኪውክ ቱልስ ባር ውስጥ ነው የሚገኙት ማለት ነው። እዚች ጋር አሁን ያረግነውን ወደ ኋላ እንዲመልስልን ከፈለን አንዱን እናደርጋለን። አንዱ ስናደርግ ይሄው ከዛ ሪዶ ካለን ደግሞ ወደ ትክክለኛ ቦታ ወይም ደግሞ መጨረሻ ላይ ወደ ያለው ቦታ ይመልሰናል ማለት ነው። ይሄንንም በሾርት ከት ማድረግ እንችላለን። ኮንትሮል ፕላስ ዘድን ተጠቅመን ማለት ነው። ኮንትሮል ፕላስ ዘድ ሁለት ጊዜ ስንጠቀም ኮንትሮል ፕላስ ዘድ እና ኮንትሮል ፕላስ ዋይ ስናደርግ ኮንትሮል ፕላስ ዋይ ሪዶ ያረጋል። ኮንትሮል ፕላስ ዘድ ደግሞ ምን ያረጋል? አንዱ ያረጋል ማለት ነው። ስለዚህ ዛሬ ይሄ አጠቃላይ ያያችሁት ስለ ዳታ ኢንትሪ ዳታ ማስገባትና ፎርማት በደንብ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮአችን ከወደዳችሁ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እንግዲህ ኮሜንት ላይ የትኛው ኪሎት መማር እንደምትፈልጉ ምን ማየት እንደምትፈልጉ ኮሜንት ላይ ጻፉልን። እኛ በፈለጋችሁት ወይ እናንተ ላይ እንዲደርስ